የተነጠቀ ማንነታችን የተበተነ ሐሳባችን እንዲመለስልን በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድመ ዓለም ከባህሬ አባቱ ከአብ አካል ዘእምአካል ባህሬ ዘእምባህሬ የተወለደ ድህረ ዓለም ከመቤታችን ከቅድስት ድንግል ማርያም በህቱም ድንግልና ተጸንሶ በህቱም ድንግልና የተወለደ አባቱ የማይቀድመው እናቱን የፈጠረ ልዩ ጌታ ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁንና ለእናንተ እንዲገባ ክቡር አባታችን መላከ ምሕረት መምህር አማረ አበበ የዚህ ቤተ ክርስቲያን አስተዳዳሪ የሁላችን አባት ክቡር መጋቤ ሥርዓት መንገሻ የዚሁ ቤተ ክርስቲያን ጸሐፊ ሌሊቱን ሁሉ መላእክትን መስላችሁ እንደ መላእክት ሆናችሁ ስብሐተ እግዚአብሔር ስታደርሱ አገልግሎትን ስታከናውኑ ያደራችሁ ሊቃውንት ወአበው ካህናት ላይካነ ምስጢር ዲያቆናት እግዚአብሔር አምላካችን በዚህ ማለዳ ሊባርካችሁ የዘንባባውን ዝንጣፊ ይዛችሁ እንድታመሰግኑ የፈቀደላችሁ በድንቅ አጠራሩም የጠራችሁ ርኩሰቱ ከበዛው ዓለም ለይቶ በቤቱ የሰበሰባችሁ የልዑል እግዚአብሔር ቤተሰቦች ምእመናን ወምእመናት በሱ ፍጹም ሰላምታ እንዴት አደራችሁ? እንዴት አረፈዳችሁ? እንኳን አደረሳችሁ። እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ያልተመለከተን ያየብንን ሁሉ ያልገለጠብን ይልቁንም ለምስጋና በቤቱ ሰብስቦ እግዚአብሔር ይመስገን እንድንል የፈቀደ አባቶቻችን አምላክ በድጋሜ ስሙ የተመሰገነ ይሁን። እኔም እናንተም ዘወትር ከፊቷ ወድቀን የምንማጸናት የሁላችን የሐዘናችንን ማባሽ እውነተኛ የደስታ መፍሰሻ የምስጢር ሙዳይ የዓለሙ መመኪያ የባሕርያችን መክበሪያ ኢትዮጵያዊው ሊቅ ማርያም እምነ ወእሙ ለእግዚእነ ብሎ እንዳመሰገናት ክብር ምስጋና ይድረሳል። ቆዩ በጭብጫቦ ጊዜያችን እንዳንጨርሰው ሰዓት አይኖረንም። አስተማሪ ማን ነው? እግዚአብሔር። ንገሩኛ። እግዚአብሔር። አደራ ምንም የሆነ ነገር ወንጌል እንዳያቋርጡኝ ደስ ይለኛል። እኔ ማስታወቂያ ልሰራ አይደለም የወጣሁት፣ ወንጌል ልሰብክ ነው። ለማንኛውም አናንያ የሚባል ሕፃን ኑ እየተባላችሁ ነው። ማን ያስተምራል አልኳችሁ? እግዚአብሔር ነው የሚያስተምረው። አስተማሪ እግዚአብሔር ነው። ከኛ ምንም የሆነ ነገር የለም። ይህን ማመን አለብን። ሙላታችን እግዚአብሔር ነው፣ ከኛ ምንም አይገኝም። ስለዚህ እሱ በመካከላችን ሆኖ እንዲያስተምረን ቅዱስ ፈቃዱ ይሆንልን። የትምህርታችን ርዕስ የማቴዎስ ወንጌል ምዕራፍ 11 ቁጥር 3 ነው። ቃሉ እንዲህ ይላል። እስኪ ሁላችሁም በሉ እስኪ እግዚኦሙ ይፈቅዶሙ ጌታቸው በሉ ይፈልጋቸዋል። የትምህርታችን ርዕስ ይህ ነው። መሰረታዊ ዓላማው ምንድን ነው ካላችሁኝ አምላካችን እግዚአብሔር የሁሉ ቤዛ ለመሆን መምጣቱንና ከኃጢአት ስርዓት ሊፈታን መሆኑን መጠቆምና ማሳየት ነው። የተከበራችሁ ምእመናን ሆሳዕና የድነታችን ምልክት ነው። ሆሳዕና እንደሚታወቀው ከትንሣኤ በፊት የሚገኝ ትልቅ በዓል ጥንቱን መጋቢት 22 የሚከበር እንደ ቤተ ክርስቲያናችን ቀመር ከመጋቢት 18 እስከ 23 እስከ ሚያዝያ የሚውል ትልቁ በዓላችን ዛሬ የምናከብረው ዛሬ የምናየው ሆሳዕና የሚለውን መድኃኒትነት
ርዕስ አድርገን ዛሬ ከስራት መፈታታችን ዛሬ ቤዛ ለመሆን ክርስቶስ መምጣቱን የምናይበት ነው። እንደውም ዛሬ ጥንተ ስቅለቱና ሆሳዕና በአንድ ላይ ውለዋል። ክብር ምስጋና ለአምላካችን ይሆንልን። ሰዓት የለንም። የሆሳዕናን ምስጢርን ለማግኘት በዚህ ሰዓት አይቻልም። በትልቅ በሰፊ ሰዓት እንኳን የተቻለውን ካልሆነ በስተቀር የሆሳዕና ምስጢር ጥልቅ ነው። በጥቂቱ ለመረዳት ከቁጥር 1 ጀምረን እናየዋለን። ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በጽሐ ቤተፋጌ እንተ ገቦ ደብረ ዘይት ይላል ወንጌል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመግባት በቀረበ ጊዜ የደብረ ዘይት አጠገብ የምትሆን ቤተፋጌ ደረሰ ይላል። የተደረሰ አለን። ልብ ብላችሁ ስሙኝ። ማን ደረሰ? ቤተፋጌ ደረሰ ይልና ወእምዝ ፈኖ እግዚእ ኢየሱስ ክልኤተ እማርዳይሁ ከደቀ መዛሙርቱ ሁለቱን ማለት ዮሐንስና ጴጥሮስን ላካቸው እንዲህ ብሎ ወይቤሎሙ ሁሩ ሀገረ ዘቅድሜክሙ ወይእተ አሚረ ትረክቡ እዲግተ እስርተ ምስለ እዋና ወደፊታችሁ ወዳለው ሀገር ሂዱ፣ ያን ጊዜ ከውርንጫዋ ጋር የታሰረች አህያን ታገኛላችሁ አለ። ወእመቦ ዘይቤለክሙ ምንተ ትገብሩ በሉ እግዚኦሙ ይፈቅዶሙ ምን ታደርጋላችሁ ብሎ የሚጠይቃችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። ፍትወሙ አምጽዎሙ ፈታችሁ አምጡልኝ ይላል። የቃሉ ባለቤት ማን ነው? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይሄ ገጸ ንባብ ነው ምእመናን። ምስጢሩ ምንድን ነው? ባጭር ሰዓት የለኝም ብያቸዋለሁ። ምስጢሩ ምንድን ነው? ጌታ ወደ ኢየሩሳሌም ለመግባት በቀረበ ጊዜ ይላል። ይህንን አንድ ልቅ ሲወስደው ኢየሩሳሌም የተባለ የእኛ ማንነት ነው ይላል። እየሰማችሁ ነው? ኢየሩሳሌም እኛ ነን። ክርስቶስ እኛን ለማዳን መምጣቱን መጠቆምና ማሳየት ነው ይላል። ኢየሩሳሌም ቤተፋጌ ምንድን ነው? ክርስቶስ ትእዛዝ ያስተላለፈ ቤተፋጌ ላይ ቁሞ ነው ደቀ መዛሙርቱን ያዘዛቸው። አህያይቱና ውርንጫዋ ተፈተው እንዲመጡ መልእክት ያስተላለፈው ቤተፋጌ ላይ ቁሞ ነው። የተከበራችሁ ምዕመናን፣ ቤተፋጌ ሊቃውንቱ የተመሳቀለ ጎዳና ብለውታል። ምን ያለ ጎዳና አልኳችሁ? የተመሳቀለ ማለት ትምህርተ መስቀልነት ያለው ይላል። ታዲያ ክርስቶስ ኢየሩሳሌም ወደ ተባለው እኛ የመጣ በትምህርተ መስቀል የፈጠረን እሱ ራሱ መሆኑን ለማጠየቅ ነው ይላል። ያለ ሰው በትምህርተ መስቀል አምሳል የተፈጠረ። እስኪ ሁላችሁም እጃችሁን ዘርጉት ግራና ቀኝ። ማንን ትመስላላችሁ? ንገሩኝ። ማንን ትመስላላችሁ? በዚህ መስቀል ክብር እየተባረክን እንድንኖር እግዚአብሔር አምላካችን ይፍቀድልን። ይህንን ለመጠቆም ነው ይልና፣ ሁለተኛው ግን ክርስቶስ ዓለምን ለማዳን የሚሰቀልበት ጊዜ መጠቆሙ ነው ይላል። አያችሁ፣ ዛሬ ጥንተ ስቅለቱ ነው። የዛሬ ሳምንት ዛሬ ልብስ የጎዘጎዙለት፣ ዛሬ ልብስ ያነጠፉለት በአደባባይ ስቀለው ስቀለው ብለው ይጮሃሉ። እንዲህ አይነት ፈተና እግዚአብሔር አምላካችን ይጠብቀን። ዛሬ አመስግኖ ነገ ከመበላሸት፣ ዛሬ ጾሞ ነገ ከመሻር፣ ዛሬ ተቀድሶ ነገ ከመርከስ ማን ይጠብቀን? እግዚአብሔር አምላካችን ይጠብቀን። እንደሆኑት አልተገኙም። ልብስ የጎዘጎዙለት ያነጠፉለት ሆሳዕና በአርያም ብለው ያመሰገኑት በዕለተ ስቅለት አልተገኙም። በጣም ይገርመኛል፣ በጣም ያሳዝነኛል። ከሞት ያነሳቸው ሳይቀር እንኳን 500 ቢጽ የሚባሉት እንኳን አልተገኙም። ያ የዛሬ ሳምንት ያየነው ኒቆዲሞስ ብቻ ነው ማታ ተምሮ የተገኘ። ታዲያ መሰቀሉን ለማመልከት ቤተፋጌ ላይ ቆመ ይለናል ምስጢሩ። ሌላው ቤተፋጌ ማለት ምንድን ነው ካላችሁኝ፣ ቤተ ጉንጭ ይላታል። የእስክንድርያው ሊቅ ቤተ ጉንጭ ይላታል። ምን ማለት ነው ከተባለ፣ ይሄ ቤተ ጉንጭ ሲል ምን ማለት ነው ከተባለ፣ ኢየሩሳሌም ወደ ተባልን እኛ ክርስቶስ የሚገባው
እንደ ወንጌሉ ጉንጫችን ስንሰጥ መሆኑን ለመጠቆም የተከበራችሁ ምእመናን ቀኝ ጉንጭህን ሊመታ ምንን ጨምረው ይላል? ግራህን ጨምረው ይላል። ክርስቶስ እንዲያድርብን ከፈለግን ይህን ትዕግስት መላበስና እንደ ወንጌሉ ትእዛዝ ስንመራ መሆኑን ለመጠቆም ቤተፋጌ ላይ ቆመ ይላል። እንደነገርኳችሁ ምስጢሩ ብዙ ነው። ሌላው የመጨረሻው ቤተፋጌ ማለት የድሃ መንደር በመባል የምትታወቅ የድሃ መንደር፣ የተናቀች ከተማ፣ ድሆች የሚኖሩባት ሰፈር ተብላ ትታወቃለች። ታዲያ ቤተፋጌ ላይ መቆሙ ክርስቶስ ለምንድን ነው ካላችሁ እግዚአብሔርን በማጣት ድሃ የሆነውን እኛን ከእግዚአብሔር የተለየ ነው። በጣም ያሳዝናል። ራሳችን ባመጣነው ችግር ከክርስቶስ ተለይተን ከገነት ወጥተን በእግረ አጋንንት ተጠቅጥቀን ከክብር ተዋርደን እንኖር የነበርነውን አሃዱ ዘእምቅድስት ሥላሴ ርእዮትትና መዋረዳችን አይቶ ክርስቶስ መጥቶ የሚያድነን መሆኑን ለመግለጽ ከተመሳቀለ ጎዳና ላይ ቤተፋጌ ላይ ቆመ ይላል። ምስጢሩ ይህ ነው። ቤተፋጌ ላይ የቆመበት ምእመናን ከዛ ከቆመ በኋላ ደቀ መዛሙርቱን ሁለቱን አዘዛቸው ይላል። ወዴት? በፊታችሁ ወደ አንዱ ሀገር ሂዱ ብሎ አዘዛቸው ይላል። ለምን? አህያና ውርንጫዋን ታስረው ታገኟላችሁ፣ አምጧቸው። የተከበራችሁ ምእመናን በጣም ይገርማል። ያች አህያ ማናት ካላችሁኝ አህያይቱ የልብ ምሳሌ ናት። የምን ምሳሌ? ሁላችሁ ንገሩ። የምን ምሳሌ ናት? የልብ ምሳሌ ናት። ውርንጫዋ የሰውነታችን ምሳሌ ናት። ታዲያ ክርስቶስ አህያይቱን ከውርንጫዋ ጋር ፈታችሁ አምጧት ብሎ ትእዛዝ ሲያስተላልፍ ምን እያለን ነው ካላችሁ ልባችሁን ስጡኝ እያለ። ምናችሁን ስጡኝ? የተከበራችሁ ምእመናን አህያይቱ እናቲቱ ከታሰረች ውርንጫይቱ የትም አትሄድ። እየሰማችሁ ነው። አህያይቱ ከተያዘች ውርንጫዋ እናቷን ስትል ትቆማለች። ልባችን ከክርስቶስ ጋር ከሆነ ሰውነታችን ምንም ይሁን ኃጢአት ለመስራት ቢያስብ በልብ ዳኛነት ተገዝቶ ይሆናል። ታዲያ ክርስቶስ አህያይቱንና ውርንጫዋን ፈታችሁ አምጡልኝ ሲል ልባችሁን ለእኔ ሰውነት ሰጣችሁ ሰውነታችሁን ያስገዛችሁልኝ እንደሆን አድሬባችሁ እኖራለሁ ለማለት ነው። የሰማችሁ ነው። የክርስቶስ ማደሪያ ለመሆን ተዘጋጅተናል። ልባችን ለእግዚአብሔር ሰጥተነዋል ወይ? ሰጣችሁታል? እንደ ቃላችሁ ይደረግላችሁ። ልባችን ለሱ መስጠት ያስፈልጋል። ሌላው አህያ በብሉይ ኪዳን የተናቀች ለመስዋዕትነት የማትቀር እንስሳ ናት። እንደውም እግዚአብሔር አይበሉም ብሎ ከከለከላቸው እንስሳት መካከል አንዷ ምንድን ናት ካላችሁ አህያ። ታዲያ ቅዱስ ዮሐንስ አፈወርቅ ይችን አህያ ሲገልጣት ይቺ አህያ ከአዳም ውድቀት በኋላ ያለውን የማንነታችን መገለጫ የምታሳይ ናት። አያችሁ ማለት ከአዳም ውድቀት በኋላ ያቺ አህያ የተናቀች ናት። እኛ ከአዳም ውድቀት በኋላ አላያችሁም? እንደ ነቢያት እንዴት ነው ያሉ? ነባይነ ነባይነ ከመዘይነ ባይነ ኮነ ፈወስናሃ ለባቢሎን ወይ ተፈወሰት ባቢሎን ወኮነ ጽድቅነ ከመጸርቀ ትክቶ ጽድቃችን የመርገም ጨርቅ ሆነብን ብለው እስከሚናገሩ ድረስ ጸሎታችን መስዋዕታችን ወደ ቀደመ ክብራችን አልመለሰን ብሎ ስንሰቃይ የነበርንበት ጊዜ ነው። ታዲያ ክርስቶስ በአህያዋ ላይ መቀመጡ ያን የተዋረደ ማንነታችን ለመመለስ ነው ይላል። ክብርና ምስጋና ይሁንልን። ዛሬ በሆሳዕና በአህያይቱ ላይ የተገለጠው ክርስቶስ ክብርና ምስጋና ለሱ ይሁንልን። ሌላው ምእመናን ወይ ኋላ ልትላላችሁ፣ ሌላው ምን መሰላችሁ? በአህያ ላይ መጫኑ አህያ ሀዳጊ ተበቀል ነው። በሌላ እንስሳ መቀመጥ ተስኖት አይደለም። በፈረስ አልተቀመጠም። ፈረስ አባቶቻችን ጦር ሲነሳ ችግር ሲፈጠር ፈረስ ላይ ሆነው ዘንግ ይዘው ይታዩ ነበር። አሁን ለክርስቶስ መምጣት አይገልጸውም። ምሳሌ ዘመነ ሰላም ሲሆን አህያ ተቀምጠው ነጭ መነሳንስ ይዘው ይታያሉ አባቶቻችን። ክርስቶስ የመጣው ሰላም ለመፍጠር የዲያብሎስን የጥል ግድግዳ ለማፍረስ ስለሆነ አህያ ተመርጣል። ግን ጥልቅ ምስጢሩ አህያ በቀል የላትም። በቅሎ በቀል አላት። ግመልም በቅሎዋል። ማነው በቀል አላት። አህያ ግን ሀዳጊ ተበቀልና ማለት አትራገጥም ማለት አይደለም። ጌታዋን ግን አቂማ አትበቀልም። ክርስቶስ አህያ ነው። ታዲያ ምን ማለት ነው ካላችሁኝ፣
ቂምና በቀል ካልያዛችሁ በእናንተ አድርባችኋለሁ እያለ በሃይማኖተ አበው እንዲህ ተብሎ ተጽፏል። ስለዚህ ያነብር ቂመ ወበቀለ ይውክፍት ጸሎቱ ቅድመ እግዚአብሔር። ቂምና በቀልን የያዘ ሰው ጸሎቱ በእግዚአብሔር ዘንድ ተቀባይነት የለውም ይላል። አይሰማውም ማለት አይደለም፣ ምላሽ አይሰጠውም ማለት ነው። እንደ ደመና ይጋርድበታል፣ አይቻልም። ክርስቶስ ቂምና በቀል በሌለበት ሰው ላይ የሚያድር መሆኑን ለመጠቆም ታዲያ ክርስቶስ በአህያ ላይ ተቀምጦ ታየ። ክብርና ምስጋና ለአምላካችን ይሁንልን። የተከበራችሁ ምዕመናን ብዙ ምስጢር አለው። ታዲያ ክርስቶስ በአህያ ተጭኖ ሲመጣ ወዘይበዙ ሕዝብ ረሃኑ አለባሲሆሙ ይላል። ልብሳቸውን ይጎዘጉዙለት ነው። ለምን መሰላችሁ? ልብሳቸውን የጎዘጎዙ ምን እያሉት ነው? ክርስቶስን ካላችሁ አንተ ሁሉን ቻይ ነህ፣ እኛ ኃጢአተኞች ነን፣ እባክህ በንስሐ በቸርነት የንስሐ ልብስ አልብሰህ እደርብን እያሉት ነው። የሰማችሁ ነው። አንተ በቸርነት እኛ አቅም የለንም፣ እኛ በደለኞች ነን። እስመ አንተ ተአምር ዲካሞ ለሰብ፣ አንተ የሰው ድካምን ታውቃለህ። አንተ በቸርነት የንስሐ ልብስ አልብሰህ እደርብን ለማለት ነው። ሌላኛው አንድ ሊቅ ሲወስደው እውነተኛው ልብስ አንተ ነህ ሲሉ ነው ይላል። አያችሁ፣ ልብስ ለዕሩቃን ክዳን ለዕሩቃን ተብሎ የሚጠራው እውነተኛ የጸጋ ልብስ ሊያለብሰን የመጣው ክርስቶስ መሆኑን ለመጠየቅ ልብሳቸውን ጎዘጎዙለት ይላል። የተከበራችሁ ምዕመናን በዚህ መልኩ ልብሳቸውን እየጎዘጎዙለት እያነጠፉለት ወደ ኢየሩሳሌም ከተማ ገብቷል። ምን ለመጠቆም ነው ከተባለ በዚህ መልኩ በምስጋና ጸንተን ከኖር ወደ መጨረሻዋ ኢየሩሳሌም ሰማያዊት ከክርስቶስ ጋር መግባታችን ለመጠቆም። ተከበራችሁ ምዕመናን ኢየሩሳሌም ሲደርስ ብርህት ስትሆን ከተማዋ ስትናወጥ ሕፃናት ሲያመሰግኑ አይሁድ ለምቀኝነት የሕፃናቱን ምስጋና ለማቋረጥ መጥተው ነበር። አልተቻለም። ቤተ ክርስቲያን ምንም እንኳን ችግር ቢበዛባት ማትናወጥ መሆኗን የሚጠቁም ነው። ሕፃናትን አያመስግኑ ቢሉ ድንጋዮች አመስግነውታል። የዛሬው በዓል ባለ ብዙ ምስጢር ነው። ነገር ግን ማንነታችን የሚፈትሽ ነው። በዚህ መልኩ ምስጢሩን ተረድተን የክብር ባለቤት በመጨረሻዋ ክብር እንዲያለብሰን ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በእውነት ለመምህራችን መጋቤ ሐዲስ መምህር ለዓለም አምላካችን እግዚአብሔር የሊቃውንት አምላክ አስበ ሊቃውንትን ይክፈልልን፣ አስበ ሊቃውንትን ይክፈልልን፣ ቃለ ሕይወት ያሰማልን። ደስ ይላል አይደል? ትምህርታቸው ግን ምን ይደረጋል፣ ጊዜ ያጣል። ሌላ ጊዜ እንጋብዛቸዋለን። ሌላ ፕሮግራም በሌለበት የወንጌልና የዝማሬ አገልግሎት ብቻ ባለበት ቀን ጋብዘን በሚገባ ያገለግሉናል። የምሁራን ትልቁ መገለጫ ሰዓት መጠቀም። ገና እኔ ከመቀመጫ ስነሳ እሳቸው ይቆየናል። በጣም አመስግኑላቸው እግዚአብሔርን። እስቲ በእውነት እንደነኛ አይነት ሊቃውንትን እግዚአብሔር ይጠብቅልን። ቀጥታ ወደ ዘማሪ ዲያቆን በቃሉ እንሄዳለን። የመጨረሻ ዝማሬ ከሱ ጋር ዘምረን